የገጠምነው ጠላት የተሸነፈ ነው ሲል አርበኛ አስረስማረ ዳምጤ የቴዎድሮስ እዝ የፖለቲካ ዘርፍ ኃላፊ ገለጸ። የአርበኛውን መልእክት ይዘናል። በጎንደር ግንባር ከ100 በላይ ጠላት የተደመሰሰበት አውደ ውጊያ መደረጉን የበላይ ዘለቀ እዝ ሲገልጽ፣ በቤተ አማራ ቀጠናም ከባድ ኪሳራ ያደረሰ ውጊያ ተካሂዷል። እናስደምጣችኋለን። በጎጃም 2 ኮሮች የተሳተፉበት ተጋድሎ ሲደረግ አገዛዙ ደብረ ኤልያስ ከሚገኘው የብሔረ ብፁዓን ቅድስት ሥላሴ ገዳም ላይ ጥቃት ለማድረስ መዘጋጀቱ ተገልጿል። እንመለከተዋለን። አቶ ታዬ ደንዳ የ7 ዓመት ከ2 ወር ስር ተፈረደ ባቸው። ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የህዳር 26 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የገጠምነው ጠላት የተሸነፈ ነው ሲል አርበኛ አስረስማረ ዳምጤ የቴዎድሮስ እዝ የፖለቲካ ዘርፍ ኃላፊ ገለጸ። አርበኛ አስረስማረ ባስተላለፈው መልእክት ፖለቲካው የተምታታበት ከራሱ አልፎ ውሸትና ማጭበርበርን ለዓለም አቀፍ ተቋማት ጭምር ያስተማረ የሚያደርገው መላቅጡ የጠፋበት በህዝብ የተናቀ በዓለም ፊት ሞገስ ያጣ አገዛዝ ነው ሲል የአገዛዙን ቁመላ የገለጸው አርበኛው አክሎም ይህ ውጤት እንዲመጣ ላለፉት ድፍን 4 ዓመታትና ከዚያ በላይ በጠራ መስመር በጽናትና በድፍረት መታገላችን እና በማታገላችን ኩራት ይሰማናል። ከብዙ መስዋዕትነት በኋላ ይህንን የትውልድ አድርገነዋል። የአማራ የህልውና ትግል ማንም በኪሱ ይዞት የሚዞር አጀንዳ አይደለም። የሆነ ቡድን ወይም ግለሰብ ሲፈልግ የሚያነሳው ሳይፈልግ የሚጥለው እንዳይሆን አድርገነዋል ብሏል። የፋኖን እንቅስቃሴ ከመንደር አውጥተን የቀጠናው ተጽዕኖ ፈጣሪ ኃይል ማድረግ ችለናል። የቀጠናውን ኃይሎች የማስተባበር ኃላፊነትም መሸከም የሚችል የአመራር ቋት በመፍጠር ላይ ነው። ድንጋይ ነክሰን ከነጣቂዎችና ከሰንጣቂዎች የጠበቅነው ትግል ለባላደራው ትውልድ እናስረክበዋለንም ሲል ጨምሮ ገልጿል። አርበኛ አስረስ ሲያጠቃልልም መሪያቸው በጠላት ጫና በተሰደዱና መንግስታዊ መዋቅር በፈረሰ ጊዜም ጭምር ሀገር ያቆዩ የኢትዮጵያን ህብራዊ ማንነት ከቀኝ ገዢዎች የጠበቁት የአርበኞቹ ልጆች ነን ነው ያለው። ወደ ግንባር ዜናችን ስናመራ ከ100 በላይ ጠላት የተደመሰሰበት አውደ ውጊያ መደረጉን የበላይ ዘለቀ እዝ ገለጸ። የአማራን ህዝብ ለማጥፋትና ሀገር አልባ አድርጎ ባይተዋር ሊያደርገው ከቀደመ አያቶቹ ከጣሊያን የተቀበለውን የዘር ማጥፊያ ሰነድ መሬት ላይ የፈጸመ የሚገኘው የአርመኔው አብይ አህመድ የግል ድርጅት ብልጽግና ወደ አማራ ምድር ገብቶ ጦርነት ከከፈተ 28 ወራት ቢያስቆጥርም እንደ ፉከራውና እንደታጠቀው ዘመናዊ መሳሪያ ውጤት ማምጣት አልችል ብሎ ህፃንና ሽማግሌ ሳይመርጥ በጅምላ እየገደለ ብልት ጡትና ምላስ እየቆረጠ ጭራቅነቱን እያሳየ ይገኛል። ሊያስፈታ በሰፊው የአማራ እርስት የገባው የአብይ ቅጥረኛ ወታደርም ራሱን ትጥቅ እየፈታ ፋኖን እያስታጠቀው እየተማረከ እየተደመሰሰና እየከዳ እንደ ጨው እየሟሟ ይገኛል። ላለፉት ወራት በጅምላ እየተማረከና እየተደመሰሰ ሲሆን የኢትዮጵያን ፖለቲካ የቀየረ አዲስ አሰላለፍ አምጥቷል። ለዚህም ማሳያው በጎንደር ቀጠና ብዙ ደርዘን የሚላኩ ከ100 በላይ የአገዛዙ ወታደሮች መደምሰሳቸውን በለስ ሚዲያ ከበላይ ዘለቀ እዝ ህዝብ ግንኙነት ያገኘው መረጃ ያመለክታል። ልማደኛው ደጃዝማች 4ኛ ኮር በመተማ ወረዳ ሸመለ ጋራ ቀበሌ ህዳር 25 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ ቀበሌ ሆርጃሙስ ክሬቸሩና ቁጥር 1 ማውጫ አዲስ ዓለም አካባቢ በ3 አቅጣጫ የመጣውን የፋሽስቱ አገዛዝ ወታደሮች ላይ ጠንካራ ጥቃት በመክፈት ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሷል ሲል ነው እዙ የገለጸው። እዙ ጨምሮ እንደገለጸው ከ6 ክፍለ ጦር የተወጣጣው የበላይ እዝ የ4ኛ ኮር ሰራዊት በወሰደው የተሳካ ማጥቃት ከ100 በላይ ሲደመሰስ ከ55 በላይ ቁስለኛ ሆኗል። በተጨማሪም ሲጓጓዙበት የነበረው ተሽከርካሪ በተሰነዘረበት ጥቃት ከጥቅም ውጭ ሆኗል ብሏል። የበላይ እዝ በጀመረው ጥልቅ የማጥራትና የማረም ስራ ተሞርዶ ስሉ የሆነ የሚገኝ ደጃዝማች ኮር ይህን ውጤታማ የድምሰሳ ውጊያ ግዳጅ ሲፈጽም ያለምንም መስዋዕትነት ነው ሲል ነው የገለጸው። አፋብሃ ሰሜን አማራ ቀጠና በላይ እዝ። ይህ በእንዲህ እንዳለ ሜጀር ጀነራል ውባንታ ባታ 1ኛ ኮር ለወራት ያሰለጠነውን የ1ኛ ኮር ቃኝና መሐንዲስ ሰራዊት በደማቅ ሁኔታ አስመርቋል ሲል እዙ ጨምሮ ገልጿል። የምርቃት መርሃ ግብሩ ሲከናወን የበላይ እዝ መሪዎች፣ የ1ኛ ኮር ስራ አስፈጻሚዎች፣ የክፍለ ጦርና ብርጌድ መሪዎች በተገኙበት በደማቅ ሁኔታ የምርቃ መርሃ ግብሩ ተከናውኗል ነው የተባለው። አፋብሃ በሁሉም ቀጠናዎች ሰራዊቱን የማብቃትና የማብዛት ስራውን አጠናክሮ የቀጠለ ሲሆን የውባንታ ባተ ኮርም የዚህ ትግበራ አካል ነው። ወደ ቤተ አማራ ግንባር ስናመራ የምኒልክ እዝ ዞብላምባ ክፍለ ጦር 4ኛ በረህኛ ሻለቃ አባላት ቆቦ ከተማ ዙሪያ ድል መቀዳጀታቸውን ምኒልክ እዝ ለሚዲያችን በላከው መረጃ አሳውቋል። በአፋብሃ ምኒልክ እዝ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 4 በረህኛው ሻለቃ ቆቦ ከተማ ዙሪያ ልዩ ስሙ ካራኤላና አጣዋ ጋሪያ ላይ ጠላት ኮንክሪት ምሽግ ሰርቶ ከመሸገበት ድረስ ትናንትና ህዳር 25 ቀን 2018 ዓ.ም ምሽት ላይ በመግባት በርካታ ኃይሉን ሙትና ቁስለኛ በማድረግ ታላቅ ጀብድ ፈጽመዋል ሲል ነው እዙ የገለጸው። ጠላት ወደሚመታበት
ወደሚገባበትና በጅምላ ወደሚማረክበት ቦታ ተስቦ የገባ ሲሆን በተደጋጋሚ የደፈጣ ጥቃት እየተመታ ስለሆነ መካናይዝዱንም ማሸሽ ጀምሯል። በቀጣይም በደፈጣና በሽምቅ ውጊያ የማሰላቸት የማሸማቀቅና የማፍረስ ስራው ተጠናክሮ የሚቀጥልና በአመቸ ጊዜ ደግሞ ሙሉ ለሙሉ ወደሚደመሰስበትና ወደሚማረክበት መደበኛ ተጋድሎ በማስገባት ድል እናደርገዋለን ነው ያለው የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ በላከው ሪፖርት። በጎጃም ግንባር የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 22ኛ ክፍለ ጦር አንደኛ ሻለቃና 105ኛ ኮር 55ኛ ክፍለ ጦር አንደኛ ሻለቃ በጥምረት አባይ ወንዝ ላይ ታላቅ ድል መጎናጸፋቸው ተገለጸ። በለስ ሚዲያ ከ22ኛ ክፍለ ጦር ህዝብ ግንኙነት ያገኘው መረጃ እንደሚያሳየው ሁለቱ ኮሮች በጥምረት አባይ ድልድይና አፈሳ መግቢያ ላይ ትናንት ዳር 25 ቀን 2018 ዓመተ ምህረት ማለዳ 2 ሰዓት ጀምሮ እስከ ቀን 6 ሰዓት ድረስ ከፋሽስቱ ብልጽግና አገዛዙ ዙፋን ጠባቂ ሰራዊት ጋር በመፋለም ታላቅ ድል አስመዝግበዋል ተብሏል። ጠላት ድል በትግል ከተማንና አፈሳ ከተማን ለመቆጣጠር ከገርጨጭ ከተማና ከወተት አባይ ከተማ በርካታ ኃይል በመያዝና ከነፍስ ወከፍ እስከ ቡድን መሳሪያ በመታገዝ አፈሳ ከተማ መግቢያ አባይ ድልድይ ላይ ማጥቃት ያደረገ ሲሆን የ102ኛ ኮር 22ኛ ክፍለ ጦር አንደኛ ሻለቃና የ105ኛ ኮር 55ኛ ክፍለ ጦር አንደኛ ሻለቃ የተውጣጡ ሻለቆች በጥምረት የጠላትን ሰራዊት ለጊዜው በስም ያልታወቁ አመራሮችን ጨምሮ በመደምሰስና በማኩሰል ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውንና ከተሞቹን በማስከበር ታላቅ ድል ተጎናጽፈዋል ነው ያለው ክፍለ ጦሩ። በዚህ በድንቅ መናበብ በተመዘገበ ታላቅ ፍልሚያና ድል የጠላት ሰራዊት በሁሉም አቅጣጫ የተመታ ሲሆን አስከሬንና ቁስለኛውንም እያነሳ ወደ መጣበት አቅጣጫ ሸሽቷል ነው ያለው የቴዎድሮስ እዝ 102ኛ ኮር 22ኛ ክፍለ ጦር ህዝብ ግንኙነት ፋኖ ቴዎድሮስ የደሜ። የወንበርማ ጊዜያዊ መንግስት አስተዳደር ከመምህራን ጋር ውይይት አደረገ። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር ጊዜያዊ መንግስት በወንበርማ ወረዳ ውስጥ ከሚገኙ መምህራን ጋር ውይይት ማካሄዳቸውን በለስ ሚዲያ ከክፍለ ጦሩ ያገኘው መረጃ ያመለክታል። ቴዎድሮስ እዝ አዲስ የመዋቅርና የሰራዊት ብወዛ በማድረግ ከወታደራዊ መዋቅር ባሻገር የጊዜያዊ የመንግስት አስተዳደር በሚል ህዝብን የሚያገለግል መዋቅር መዘርጋቱን ሚዲያችን በተደጋጋሚ ሲዘግብ ቆይቷል። የዚህ አንድ አካል የሆነው የመማር ማስተማር ተግባርን በተመለከተም ትኩረት ተሰጥቶት እዙ እየሰራበት ነው። በወንበርማ ወረዳ በተደረገ ውይይት መምህራንን መንግስትን ተጽዕኖ በማድረግ ወደ ፋኖ በመሄድ በማስፈቀድ ትምህርት ጀምሩ በማለት የላካቸው በመሆኑ በይፋ የተናገሩ ሲሆን የጊዜያዊ መንግስት አመራሮችም ጥያቄያቸውን ተቀብለው አወያይተዋል። የመጡትን መምህራንም ጥያቄ የትውልድ ክፍተት እየገጠመን ስለሆነ የህፃናት ትምህርት ለምን አይጀመርም? ከወንበርማ ወረዳ ከ22ቱ ቀበሌ ውስጥ 20ዎቹን ቀበሌ እናንተ ናችሁ የምታስተዳድሩትና ስለዚህ በእናንተ ቀጠና እናስተምር ወይ? እንዲሁም እኛም መታገል እንፈልጋለን፣ እኛም አማራንን፣ የአማራ ጭቆና ይገባናል ያሉ መምህራን ሲኖሩ፣ ሌሎች ደግሞ መምህራን ከፖለቲካ ነጻነን እናስተምር ፍቀዱልን ብለዋል ነው ያለው የወንበርማ ወረዳ ጊዜያዊ መንግስት ኮሚኒኬሽን ተጠሪ። አገዛዙ ደብረ ኤልያስ በሚገኘው የብሔረ ብፁዓን ቅድስት ሥላሴ ገዳም ላይ ጥቃት ለማድረስ መዘጋጀቱ ተገለጸ። የቴዎድሮስ እዝ 14ኛ ክፍለ ጦር ህዝብ ግንኙነት የላከልን መረጃ እንደሚያሳየው በአማራ ህዝብ ላይ ሁለንተናዊ ጥፋት ለማድረስ የውስጥ ባንዳዎችን፣ የውጭ ታሪካዊያን ጠላቶቻችን እንዲሁም ጸረ አማራ፣ ጸረ ሃይማኖት፣ ጸረ ታሪክና ጸረ ማንነት ከሆኑ አጥፊዎች ተልእኮ ተቀብሎ ፈጻሚ በመሆን ተግባራዊ የጥፋትና የጅምላ ፍጅት ስራውን የጀመረው አብይ አህመድ በህዝባችን፣ በቤተ እምነቶቻችን፣ በገዳማቶቻችን፣ በአብያተ ክርስቲያኖቶቻችን ላይ እስካሁን የፈጸመው ዘግናኝ ጭፍጨፋና ውድመት ሳያንስ ዛሬ ላይም ያንን ሰይጣናዊ ተግባሩን ያለ ርህራሄ ለመፈጸም ደፋ ቀና እያለ ይገኛል ብሏል ክፍለ ጦሩ። ከሰሞኑም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ጎጃም ሀገረ ስብከት በደብረ ኤልያስ ወረዳ የሚገኘውን ታላቁን የብሔረ ብፁዓን አጼ መልካ ስላሴ አንድነት ገዳምን በድጋሜ ለማውደምና ገዳማውያኑን ለመጨፍጨፍ ይህ አረመኔ ስርዓት በዝግጅት ላይ ይገኛል። ይህ ገዳም በተደጋጋሚ ለበርካታ ጊዜያት የጥፋት ሙከራ የተደረገበት ቢሆንም በተለይ ግን በጥር 24 2015 ዓ.ም እና ከግንቦት 18 ቀን እስከ ግንቦት 22 ቀን 2015 ዓ.ም ለ5 ቀን የቆየ እጅግ ከባድ ጦርነት በሰይጣናዊው የአብይ መንግስት ተፈጽሞበት በዚህ ጦርነት አያሌ መነኮሳት፣ መነኮሳያት፣ ዲያቆናት፣ የቆሎ ተማሪዎች፣ ጸበልተኞችና አገልጋይ ካህናት በከባድ መሳሪያ ተጨፍጭፈዋል። አብያተ ክርስቲያናት፣ የገዳማውያኑ በዓቶችና መገልገያ ዕቃዎች ወድመዋል። የገዳሙ የቁም ከብቶችም በአረር ጥይት ተቃጥለዋል። ዛሬ ላይም በዚህ መዓት በፈጣሪ መለኮታዊ ኃይል በተአምር የተረፉትን ከጥላ ያረፉትን ገዳማውያንና በምዕመናንና ከመከራው በተረፉ መነኮሳት ርብርብ በመጠኑም ቢሆን ታድሰው አምልኮተ እግዚአብሔር የሚፈጸምባቸውን አብያተ ክርስቲያናት ለማውደም የትናንቱን ህመም ሳይድን ሌላ መከራ ለማውረድ በድጋሜ የ5 ቀን ጦርነት በሚል በሚስጥር አውጇል ተብሏል። ይህንን የጥፋት ስራውንም ህዝባዊ ሽፋን ለመስጠት አብይ አህመድ የግብር ልጆቹን የክልልና የዞን አመራሮቹን ወደ ወረዳው በመላክ ገዳሙ መመታት እንዳለበት ለማሳመን መሞከሩና በውስጥም ለካድሬዎች የይመታ ትዕዛዝ ወርዶ በመጠባበቅ ላይ መሆኑን ምንጮች መረጃውን አጋርተዋል። በጣም የሚያሳዝነው ነገር ግን ለብልጽግና ወንጌል ሎሌ በመሆን ብኩርናቸውን
የምስር ወጥ የሸጡ በራሷ በቤተ ክርስቲያኗ ውስጥ የተሰገሰጉ በተለያየ የቤተ ክርስቲያኗ ኃላፊነትና የእረኝነት ቦታዎች ላይ የተቀመጡ ጥቂት የማይባሉ ከጳጳሳት እስከ ተራ ምዕመናን ያሉ ጥቂት አካላት የዚህ አሳፋሪና ዘግናኝ ወንጀል ተባባሪና ዋና ተዋናይ መሆናቸው ነው። ክፍለ ጦሩ ሲያጠቃልልም ይህንን መልእክት የምናስተላልፈው ከብልጽግና ምህረት በመፈለግ ሳይሆን ሁሉም ማህበረሰብ እውቅና እንዲኖረውና ገዳሙንና አባቶቹን እንዲጠብቅ ነው። በእኛ በኩል ግን መቼም አብይ አህመድ በ2015 ዓ.ም ግንቦት ወር ላይ ከ16000 በላይ ሰራዊቱ የበረሃ አራዊት ሲሳይ ሆኖ የቀረበትን ክስተት አይዘነጋውምና እንዳመጣጡ እናስተናግደዋለን። ከዚያ ውጪ ግን በየትኛውም ቦታና ሁኔታ ሆናቸው ከዚህ ጸረ አማራ፣ ጸረ ታሪክና ጸረ እምነት ጋር ወግናቸው በገዳሙ ላይ ጥፋት እንዲደርስ የምትታትሩ ማንኛዎቹም አካላት ከዚህ እኩይ ተግባራቸው ከወዲሁ ራሳቸውን የማትቆጠቡ ከሆነ ግን በኋላ ለሚደርስባቸው እርምጃ ኃላፊነቱ ራሳችሁ የምትወስዱ ትሆናላችሁ ብሏል። ፋኖ ዘመን ባሳዝነው የ206ኛ ኮር 14ኛ ክፍለ ጦር ህዝብ ግንኙነት ኃላፊ አቶ ታዬ ደንዳ የ7 ዓመት ከ2 ወር እስር ተፈረደባቸው። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንዳ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ዛሬ በዋለው ችሎት ተፈረደባቸው። አቶ ታዬ ዛሬ አርብ ህዳር 26 2018 ዓመተ ምህረት የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዘው በመገኘት ነው። የመንግስት ከፍተኛ ባለስልጣናትና የክልል ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዘው በመገኘት እንዲሁም ፈቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። የአቶ ታዬ ጠበቃ መስማት የነበረባቸው 3 የመከላከያ ምስክሮች ነበሩ። እነርሱ ሳይሰሙ ቀርተዋል። የፍርድ ቤቱን ውሳኔ እናከብራለን፣ ነገር ግን ቅሬታዎች አሉን ሲሉ ተናግረዋል። አቃቤ ህግና ተከሳሹ አቶ ታዬ ደንዳ ከቤታቸው በተገኘ ህገወጥ የጦር መሳሪያ ክስ ላይ ሲከራከሩ የቆዩ ሲሆን በክርክሩ ወቅት አቃቤ ህግ 2 ምስክሮችን አቅርቦ አስመስክሯል ነው የተባለው። አቶ ታዬ የፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታን ጠባቂዎቻቸውን መልቀቃቸውን በመጥቀስ የደህንነት ስጋቶች ስላለባቸው መሳሪያ እንዲሰጣቸው መጠየቃቸውን ለፍርድ ቤቱ ገልጸው ኮሚሽነሩ መሳሪያ ይሰጠኝ የሚለው ለጠቅላይ ሚኒስትር ጽህፈት ቤት ደብዳቤ እንዲጽፉ እንደነገሯቸው ገልጸዋል። ከዚያም በወቅቱ የሰላም ሚኒስትር የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑት አቶ ብናልፍ አንዱዓለም ደብዳቤ እንዲጽፉላቸው መጠየቃቸውን ለችሎቱ አስረድተዋል። ይሁን እንጂ ደብዳቤ ከመጻፍ ይልቅ በቃል ይሻላል ተብሎ የሚፈልጉትን ጦር መሳሪያ እንዲታጠቁ ከስምምነት ላይ መድረሳቸውን ተናግረዋል። በዚህም መሰረት በ2015 ዓ.ም አንድ ክላሽ ጥይቶችን ከያዘ 2 ካዝና ጋር ከግለሰብ ተቀብለው መውሰዳቸውን፣ ይህም ፈቃድ ሳይወጣለት በቁጥጥር ስር መዋላቸውን ተናግረዋል። ይህንን እንዲያስረዱላቸው ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከተማ አዳነች አቤቤ፣ አምባሳደር ብናልፍ አንዱዓለም፣ ምክትል ኮሚሽነር መላኩ ፈንታና የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒን የመከላከያ ምስክሮች በማድረግ አቅርበዋል። ሆኖም ፍርድ ቤት ቀርበው ምስክርነታቸውን ለመስጠት የቻሉት አምባሳደር ብናልፍ አንዱዓለምና ኮሚሽነር መላኩ ፈንታ ብቻ ናቸው። የተከሳሹ ጠበቃ አቶ አበራ ንጉስ ቀሪዎቹ 3 የመከላከያ ምስክሮች አለመመስከራቸውን ለቅጣት ውሳኔው መክበድ ከፍተኛ አስተዋጽኦ አድርጓል ይላሉ። ፍርድ ቤቱ በሬጅስትራር በኩል ለማቅረብ ያደረገው ተደጋጋሚ ሙከራ አልተሳካም። የፌዴራል ፖሊስም የመጥራ ወረቀት እንዲያደርሳቸው ሙከራ ተደርጎ ለመቅረብ አልቻሉም። ይህም የደንበኛዬን ራሱን የመከላከል ህገ መንግስታዊ መብት ጎድቶታል ብለዋል። የተላለፈው ውሳኔ የደንበኛዬን መሰረታዊ ራስን የመከላከል መብት የጣሰ በመሆኑ ጥፋተኛ መባሉን እንቃወማለን ያሉት ጠበቃቸው ቅጣቱ አስተማሪ ነው ብለን አናምንም፣ የተጣለው ቅጣት በጣም ከፍተኛ ነው ብለን እናምናለን ሲሉም አክለዋል። በውሳኔውም ላይ ይግባኝ እንደሚጠይቁም ተናግረዋል። አቃቤ ህግ 3 ተጨማሪ ክሶችን በአቶ ታዬ ደንዳ ላይ ያቀረበ ሲሆን ይህንን ለማየት ችሎቱ ለታህሳስ 8 ቀን 2018 ዓ.ም ቀጠሮ ሰጥቷል። ከህገ ወጥ የጦር መሳሪያ ጋር በተያያዘ በቀረቡባቸው ክሶች ከእስር ቤት በዋስ ወጥተው እንዲከላከሉ ተወስኖላቸው የነበረው አቶ ታዬ ደንዳ አቃቤ ህግ ነጻ የተባሉባቸውን ክሶች በመቃወም ያቀረበው አቤቱታ ተቀባይነት ባለማግኘቱ የዋስትና መብታቸው ተነስቶ ለእስር ተዳርገዋል ነው የተባለው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።